ይስጥልን እንደሙላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መስከረም 15 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያና ኬንያ የጋራ የመረጃ ልውውጥና ወታደራዊ ልምምዶችን ያካተተ ወታደራዊ ስምምነት መፈራረማቸውን የትግራይ ኮሚኒኬሽን ቢሮ ሌተናል ጀነራል ታደሰ ወረደ ፌደራል መንግስትን በሚመለከት ተናግረዋል በሚል የተሰራጨውን ዘገባ ማስተባበሉን እንዲሁም የትግራይ ሁሉም የጤና ባለሙያዎች እስከ መስከረም 30 የሙያ ፍቃዳቸውን እንዲያሳድሱ ሲል የጤና ሚኒስቴር ማሳሰቡን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር አብራችሁ ቆይታ ማደርገው ራቢያ ከድር ነኝ። አብራችሁን ቆዩ። ኢትዮጵያና ኬንያ የጋራ የመረጃ ልውውጥና ወታደራዊ ልምምዶችን ያካተተ ወታደራዊ ስምምነት ተፈራረሙ። ወታደራዊ ስምምነቱ ሁለቱ ሀገራት በጎርጎሮሲያኑ 1963 ኬንያ ነፃነቷን ማግኘቷን ተከትሎ ተፈራርመውት ከነበረው ስምምነት ከ6 አስርት ዓመታት በኋላ የተደረገ ታላቅ ወታደራዊ ስምምነት ነው ተብሏል። የፌዴራል መከላከያ ሚኒስቴር ትናንት መስከረም 14 ቀን 2018 እንዳስታወቀው የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኢታማዦር ሹም ጀነራል ቻርልስ ሙሪዮ ካሃሪር በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚያስችላቸው መስኮች ወታደራዊ ትብብር ስምምነት ተፈራርመዋል። በዚህ ወቅት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና ኬንያ የቆየ ታሪካዊ ግንኙነት እንዳላቸው ገልጸው የሁለቱ ሀገራት የመከላከያ ተቋማት በተለያዩ ወታደራዊ ተልዕኮች በትብብር እየሰሩ መምጣታቸውንም ተናግረዋል። በቀጣይም በጋራ የሚሰሩ ስራዎችን ተጠናክረው እንደሚቀጥሉ የገለጹት ፊልድ ማርሻል ብርሃኑ ጁላ ከኬንያ መከላከያ ኢታማዦር ሹም ጋር በወታደራዊ መረጃ ልውውጥ፣ በጋራ ወታደራዊ ልምምድ፣ በወታደራዊ ኢንዱስትሪ ስልጠና፣ ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎችም ተያያዥ ባላቸው ወታደራዊ ጉዳዮች ዙሪያ ተፈራርመናል ሲሉም ገልጸዋል። በስምምነቱ መሰረት ከሀገሪቱ በተጨማሪ በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን አብረን እንሰራለን ሲሉም አመላክተዋል። የኬንያ መከላከያ ጠቅላይ ኢታማዦር ሹሙ በበኩላቸው የኢትዮጵያና የኬንያ ግንኙነት ከታሪክም ባለፈ በባህል በህዝብ ለህዝብና በጂኦግራፊ ላይ የተመሰረተ እንደሆነ አንስተዋል። በሀገሪቱ መካከል የተደረገው የትብብር ስምምነት በቅርብ ዓመታት በሁለቱ ሀገራት መካከል በተደጋጋሚ የተደረጉ ወታደራዊ ግንኙነቶችና ውይይቶችን ተከትሎም የመጣ ነው። የትግራይ ኮሚኒኬሽን ቢሮ ሌተናል ጀነራል ታደሰ ወረደ ፌደራል መንግስትን በሚመለከት ተናግረውታል በሚል የተሰራጨው ዘገባን አስተባበለ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፌደራል መንግስት ሊዮጋን እየተዘጋጀ ነው ብለዋል በሚል በአዲስ አድማስ ጋዜጣ የሰራጨው ዘገባ የክልሉ ኮሚኒኬሽን ቢሮ ሐሰተኛ ዘገባ ነው ሲል አስተባብሏል። የትግራይ ኮሚኒኬሽን ቢሮ ዛሬ ማለዳ ባወጣው የማስተባበያ ጽሑፍ መስከረም 13 ቀን 2018 ሌተናል ጀነራል ታደሰ ወረደ በኢትዮጵያ ከተመድ የስደተኞች ከፍተኛ ኮሚሽን ጽህፈት ቤት ኃላፊ አቢባቱ ዋኔ ጋር በተገናኙበት ወቅት አዲስ አድማስ ያሰራጨው አይነት ንግግር እንዳልተናገሩ በመዘገብ ዘገባውን ሐሰት ሲል ወንጅሏል። በመሆኑም አዲስ አድማስን ጨምሮ ተመሳሳይ መረጃ ያሰራጩ መገናኛ ብዙሃን ሐሰተኛ መረጃ ከማሰራጨት እንዲቆጠቡና በዜናቸውም ላይ ማስተካከያ እንዲያደርጉ ቢሮ አሳስቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፕሪቶሪያው ስምምነት በኋላ ያልተፈቱ ጉዳዮች ቢኖሩም አስተዳደራቸው ሰላምን ለማጠናከርና ወደ ጦርነት ላለመመለስ እየሰራ መሆኑን በዚህ ውይይት ወቅት መናገራቸውን የክልሉ ኮሚኒኬሽን ቢሮ ዋቢ አድርጎ አባይ ቴሌቪዥን በትናንትናው ዕለት መዘገቡም ይታወሳል። ሁሉም የጤና ባለሙያዎች እስከ መስከረም 30 የሙያ ፍቃዳቸውን እንዲያድሱ ሲል የጤና ሚኒስቴር አሳሰበ። የጤና ባለሙያዎች የሙያ ፍቃድን በሚመለከት በጤና ሚኒስቴር ሚኒስትር ዴታ ፍሬሕይወት አበበ ተፈርሞ በ30/12ኛ ወር 2017 ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲደረግም አሳስባለሁ ይላል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠይቃል ያለው የጤና ሚኒስቴር ይህንንም ተከትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋማት ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑንም ይገልጻል።
በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜ ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውንም ማረጋገጡን ገልጿል። በዚህም መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልላችሁ ስር በሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30 2018 ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ አሳስቧል። ከመስከረም 30 2018 በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉም አስታውቋል። የሙያ ፍቃድ ለማውጣትና ለማደስ የተሰጠውን ጊዜ እስከሚያልቅ ክልሎች አስፈላጊውን የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ መስጠቱንም ከደብዳቤው ተመልክተናል። በዚህም መሰረት የአማራ ክልል ጤና ቢሮ በትናንትናው ዕለት ለሁሉም ዞን ጤና ቢሮዎችና ተጠሪ ተቋማት ሰርኩላሩ ተግባራዊ እንዲሆንም አሳስቧል። በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ በዝናብ እጥረትና በግጭት ምክንያት የተፈናቀሉ ወገኖች በቂ ድጋፍ እየተደረገላቸው እንዳልሆነ ገለጹ። በአማራ ክልል በዝናብ እጥረትና ቀደም ሲል በሰሜኑ ጦርነት የተፈናቀሉ ወገኖች ለምግብና ለሌሎች መሰረታዊ ችግሮች መጋለጣቸውን ተፈናቃዮችና ለዝናብ እጥረት የተጋለጡ ወገኖች ተናግረዋል። በተከሰተው የዝናብ እጥረት እንስሳቱ ለመኖ እጥረት የተጋለጡ ሲሆን እየተደረገላቸው ያለው እርዳታም በቂ እንዳልሆነ አስተያየት ሰጪዎቹ ይናገራሉ። በሰሜኑ ጦርነት ወቅት ከትግራይ እንደተፈናቀሉ ለዶቼ ቬለ የተናገሩት አንድ አስተያየት ሰጪ በበኩላቸው የሚሰጠው እርዳታ እነሱን ያገለለና ከቅርብ አካባቢዎች በድርቅ ለተፈናቀሉ ሰዎች እንደሆነ አመላክተዋል። የጠለምት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ግዛው ዘነበ ቀደም ሲል ለዶቼ ቬለ በወረዳው የዝናብ እጥረት ያስከተለውን ተጽዕኖ በተመለከተ በሰጡት መረጃ በወረዳው 11 ቀበሌዎች ከፍተኛ የዝናብ እጥረት በመከሰቱ በ6000 ሄክታር ማሳ ላይ ተዘርቶ የነበረው በቅል በሺዎች የሚቆጠሩ እንስሳት በዚህ ምክንያት ሞተዋል ብለዋል። በአካባቢው የተከሰተውን የዝናብ እጥረት ተከትሎ ለችግር የተዳረጉ ወገኖችን ለማገዝ እርዳታ ለማሰባሰብ በራስ ተነሳሽነት ከተቋቋመ ኮሚቴ አስተባባሪዎች መካከል ወጣት አለማየሁ አብርሃ እንደገለጸው በሀገር ውስጥ 4 እና ከሀገር ውጪ 8 ያክል አባላት ያሉት ኮሚቴ ባደረገው እንቅስቃሴ 3.2 ሚሊዮን ብር በማሰባሰብና ምግብና እህል በማቅረብ ከ4400 በላይ ለሆኑ ወገኖች እገዛ አድርገናል ብለዋል። ሆኖም ችግሩ በጣም የሰፋ በመሆኑ ሁሉም ኢትዮጵያዊ እገዛ እንዲያደርግም ጠይቀዋል። እገዛ ከተደረገላቸው አካባቢዎች መካከል የምስራቅ ጠለምት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ግዛቸው ሙሉ በጎ አሳቢ ወገኖች ባደረጉት ድጋፍ 200 ኩንታል የምግብ እህል በዝናብ እጥረት ችግር ላጋጠመ የወረዳው ነዋሪ መስጠቱን ተናግረዋል። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ ሰላም ይሁን ሙላት በዞኑ ከ50,000 በላይ የዕለት ድጋፍ ፈላጊዎች እንደሚገኙ አመላክተው የበጎ ፍቃድ አጋር አካላት እገዛ አድርገዋልም ብለዋል። ትራምፕ በተባበሩት መንግስታት ጉባኤ ላይ 3 ጊዜ ደባ እንደተፈጸመባቸው በመግለጽ ድርጅቱ ጉዳዩን እንዲመረምር ጠየቁ። በማህበራዊ ሚዲያቸው መልእክታቸውን ያሰሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀዳማዊ እመቤት ሜላኒያ ትራምፕ ጋር አሳንሰር ሲጠቀሙ ሲሉ ማሽኑ መበላሸቱን አውስተዋል። አክለውም ንግግር ሊያደርጉ ሲዘጋጁ ጽሑፍ የሚያሳየው ማሽን ወይም ቴሌፕሮምፕተርና የድምጽ መቆራረጥ እንደነበረ ጠቅሰው 3 ጊዜ ደባ እንደተፈጸመባቸውም ተናግረዋል። የተባበሩት መንግስታት ባለስልጣን ድምጽ ማጉያውን የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙ ለማስቻል ነው ሲልም ምላሽ ሰጥተዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽ አሳንሰሩ የተበላሸው የትራምፕ ቪዲዮን የሚያነሳው ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁመዋል። ቴሌፕሮምፕተሩ ደግሞ የአሜሪካ ልኡካን ይዘው የመጡት ነው ብለዋል። ትናንት በተባበሩት መንግስታት የሆነው በጣም አሳፋሪ ነው። 1 ብቻ አሊያም 2 ብቻ ሳይሆን 3 ጊዜ ደባ ተፈጽሞብኛል። ይህ በግጥምጥሞች የሆነ አይደለም፣ በራሳቸው ሊያፍሩ ይገባልም ሲሉ ተናግረዋል። ፕሬዝዳንቱ በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልተር ሁኔታው ተቀባይነት የለውም በማለት ምርመራ ይካሄድ የሚለውን የትራምፕ ሐሳብ አንጸባርቀዋል። ዩናይትድ ስቴትስ መሰል የደህንነት ስጋቶችና ዓለም አቀፍ መድረኮች ላይ ክብር የሚነኩ ጉዳዮችን አትታገስም፣ ፈጣን የሆነ ምላሽ እንጠብቃለን ሲሉም በኤክስ ገጻቸው ላይ ፕሬዝዳንቱ ጽፈዋል። ትናንት የዋይት ሃውስ ፕሬስ ሴክሬታሪያት የሆኑት አሳንሰሩ እንዲቆም የተደረገው ሆን ተብሎ ሲሉ ስጋታቸውንም ገልጸዋል።
የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን